እመቤታችን ከመላእክት የምትበልጥበት ዋናው ዓለም በሚያሳስት ዓለም እየኖረች አለመሳሳቷ ነው። መላእክት ግን የማይሳሳቱት በምን ዓለም እየኖሩ ነው? በማያሳስት ዓለም እየኖሩ ነው። ለዛው የማይሳሳት አካል ይዘው ነው። ድንግል ማርያም ግን የሰው ሥጋ ይዛ እንደ ሰው አልተሰናከለችም። ይህንን ነው የምናደንቃት የምናመሰግናት። ስለ ድንግል ማርያም መመሰጥ፣ ስለ ድንግል ማርያም ማሰብ፣ ስለ ድንግል ማርያም ማሰላሰል ማለት ስለ እግዚአብሔር ማሰላሰል ነው። ምክንያቱም ድንግል ማርያምን የምናደንቃት ደራሲት ናት ብለን አይደለም፣ ጸሐፊት ናት ብለን አይደለም። ምንድን ናት ብለን ነው? የአምላክ እናት ብለን ነው። የአምላክ እናት ስንል ስለ ድንግል ማርያም ስናስብ ስለማን ነው የምናስብ? ስለ እግዚአብሔር ነው የምናስብ። እሷን ባሰብንበት ፍልሰታ ብንል፣ ጽጌ ጾም ብንል፣ ምናም ብንል ድንግል ማርያምን ባሰብንበት የተወለደ ልጇን የወለደው አብን ያጸናት መንፈስ ቅዱስ ነው የምናስበው። ድንግል ማርያም ሰው ድንግል ማርያምን ባሰበ ቁጥር እግዚአብሔርን ያስባል። እግዚአብሔርን ማሰብ ለፈለገ ነው ምክንያት ፈልጎ ያስብ የለ እንዲህ ሰው ምንድን ነው ያለት? ያችን ሴት እንኳ ወንጌል በተሰበክበት ቁጥር የዚች ሴት ታሪክ ይነገራል ያለ ያችን በእንባዋ እግሩን ያጠበችውን ሴት ነው። ለምንድን ነው ታዲያ ወንጌል በተሰበቀ ቁጥር የዚያች ሴት ዜና ይነገር ያለ? የዚያች ሴት እግሩን በእንባዋ ማጠቧ ታሪክ ሲነገር የማን ምሕረት ይነገራል? የእግዚአብሔር የክርስቶስ ምሕረት ይነገራል። የድንግል ማርያም ንጽሕና፣ ቅድስና፣ ድንግልና፣ ዘላለማዊ ድንግልና ሲነገር የማን ልዕልና ነው የሚነገረው? የክርስቶስ ነው። ስለዚህ ድንግል ማርያምን የምናስባት እግዚአብሔር በሰው ልጅ ታሪክ ውስጥ የሰራውን ስራ ለማሰብ ነው። እግዚአብሔርን ለማሰብ ነው። ለድንግል ማርያም ድንግል ማርያምን እያመለክናት አይደለም፣ እግዚአብሔርን ለማሰብ ምክንያት ስለሆነች ነው። እንደሱ ነው የምናደርገው። ለክርስቶስ ተሰጥቶ ሲተረጎም ታገኙታላችሁ። በነገራችሁ ላይ ይህን የመጽሐፍ ክፍል ክርስቶስም ይሄን ጊደር በክርስቶስ ተመስላም ትተረጉማለች። እንደዚህ ስለሆነ እንዳይምታታባችሁ ማለት ለምሳሌ ክርስቶስ ብርሃን ይባላል፣ እውነት ሐሰት? ሐዋርያት ብርሃን ይባላል፣ እውነት ሐሰት? ፀሐይም ብርሃን ትባላለች፣ እውነት ሐሰት? ስለዚህ እንደምናቸውን የሚፈታ እንደየአውዳቸው እንደየደረጃቸው ማለት ነው። ስለዚህ ድንግል ማርያም ሲፈቱት እንዲህ ብለው ይፈቱታል። ለክርስቶስ ሲፈቱት ደግሞ ምና ቀይ የሚባለው ደሙን ማፍሰሱን፣ ስጋ መልበሱን፣ መሰዋቱን፣ ነውር የሌለበት መሆኑን፣ በጊቱን የጊደሪቱን አመድ የነኩ ሰዎች የረከሱ ናቸው መባሉ ክርስቶስን የሰዉ ሰዎች የሰቀሉት በእርግማን ውስጥ መኖራቸውን፣ አንድም ደግሞ የገነዙት ዮሴፍና ኒቆዲሞስ እሱ እስኪያነጻቸው ድረስ በእርግማን ውስጥ የነበሩ መሆናቸውን፣ እንዲሁም ደግሞ ሳያምኑ የሚቀሩት እንዲህ መሆናቸውን የሚያስረዳ ነው ተብሎ በአንድምታችን እንዲህ ተብሎ ተተርጉሞ ታገኙታላችሁ። ሁለተኛ ደግሞ ለድንግል ማርያም ተሰጥቶ ይተረጎማል ማለት ነው። እንዳተረጓጎሙ ማለት ነው። ይስሐቅን ይስሐቅ ብለን በምስጢር ክርስቶስ እንደምንለው፣ ሙሴን ለእስራኤል ሙሴ ብለን ለሐዲስ ኪዳን ሙሴ የክርስቶስ ጥላ ነበር እንደምንለው፣ አንድ ሰው አንድ ነገር ለፍጡርም ለፈጣሪም ተሰጥቶ የሚተረጎምበት ጊዜ አለ፣ ከአምላክነት በቀር ማለት ነው። ከአምላክነት በቀር ይህንን እንይዛለን ማለት ነው። ጊደር የተባለችው ለምን ይመስላችኋል? ለምንድነው ጊደር የተባለችው? የመስዋዕታችንን ወይፈን ስለወለደችልን ማለት ነው። ያ የሰባው ወይፈን ማን ነው? ጌታችን ኢየሱስ ክርስቶስ ነው። ጊደር የተባለችው ክርስቶስ መስዋዕት መሆኑን ለማመልከት ነው። ስለዚህ ከሷ በተወለደው ቀንበር ያልተጫነችው ማለት ወንድ ሳታውቅ ማለት ነው። ወንድ ያላወቀችው ማለት ነው። እርግማን የሌለባት። ስለዚህ ከዛ መስዋዕቱን ያቺ ራሷ መስዋዕት ትሆናለች። ድንግል ማርያም ደግሞ መስዋዕትን አይዟችሁ፣ ድንግል ማርያም ደግሞ መስዋዕታችንን ተወልድልናለች።